ሁላችንም መጽሐፍ ቅዱስ ከያዝን ዮሐንስ ወንጌል ምዕራፍ 10 እናወጣለን። ገጽ 90 ላይ እንዲህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም ምን አልኩ? መጣው። እኔ ሕይወት እንዲሆንላቸው እንዲበዛላቸው ምን አልኩኝ? መጣሁ ይላል። ዛሬ የምናገርበት መልእክት ከመናገሬ በፊት የዛሬ 15 ቀን ወይም የዛሬ 3 ሳምንት መልእክት አቅርቤያለሁ። እስቲ የነበረ ሰው እጁን ያንሳ። ያን ቀን የነበረ ሰው ሌላው አልነበረ። ኦኬ፣ የመልእክቱ ርዕስ ምን ነበር? ጎበዝ የሆነ ሰው የከፍታ ህይወት። ከዛ የሚቀጥል ፓርት 2 ነው። እሺ፣ የከፍታ ህይወት በሚል ርዕስ የከፍታ ህይወት ምን ማለት እንዳልሆነ አየን አይደለም? የከፍታ ህይወት ማለት ምን ማለት እንዳልሆነ ተመለከትን መጀመሪያ። ቀጥለን ደግሞ የከፍታ ህይወት ማለት ምን ማለት እንደሆነ አየን። ስለዚህ ስንጠቀልለው ምን ብለን ተቀለልን? ጌታ ኢየሱስን የተቀበለ ሰው ሁሉ ምን አለዋል? የከፍታ ህይወት አለ። ግልጽ ነው። የተለየ ነገር አይደለም። የከፍታ ህይወት የተለየ ማቴሪያል መሰብሰብ ወይም መኖር አይደለም። ጌታ ኢየሱስ ያለው ሁሉ የከፍታ ህይወት አለው። ምክንያቱም የከፍታ ህይወት ያሰኘው ህይወት ራሱ የኢየሱስ ህይወት ነው። ስለዚህ ሁላችንም የከፍታ ህይወት ያለን ነን። እንግዲያውስ የዛሬው መልእክት ደግሞ በከፍታ ህይወት መመላለስ ነው። ህይወት መኖር አንድ ነገር ነው፣ በዛ ህይወት መጠቀም ሌላ ነገር ነው። ግልጽ ነው። እኔ አሁን ከኪሴ አንድ ስጦታ አወጣና ለዚህ እህቴ ሰጣታለሁ። ይሄ ስጦታ ነው ብዬ ያሽ እንትመልሻለሽ። አሁን ሰጠዋት አይደለም? ይሄ ስጦታ በእጇ ነው። ይሄ ስጦታ ብታስቀምጠው ቤቷ ሄዳ እንደተቀመጠ ቢቀር ስጦታው ምን ፋይዳ አለ? ምንም። ግን ይሄ ስጦታ የሚሰራው ስራ ነው። መቼ ብትጠቀምበት፣ መቼ ብታውቅበት፣ መቼ እድል ብትሰጠው። ልክ እንደዛው የኢየሱስን ህይወት የከፍታ ህይወት ያገኘን ሰዎች ነን። ይህ የተቀበልነው የኢየሱስ ህይወት እግዚአብሔር ለዓላማ ነው እኛ ውስጥ ያስቀመጠው፣ ለጌጥ አይደለም። ስለዚህ በዚህ በኢየሱስ ህይወት ማድረግ የምንችለው ነገር አለ። ለኛ አድቫንቴጅ፣ ለእግዚአብሔር ክብር የሚሆን በመጨረሻው ዘመን የምንጠየቀውም በዚህ ነው። አዳምጡ፣ 2 ነገር እንጠየቃለን። በምድር ያለው ህይወታችን ሲጠቃለል የምንጠየቃቸው 2 ጥያቄዎች። አንደኛ፣ የሰጠውህን የልጄን የኢየሱስን ህይወት ምን አደረክበት? የመጀመሪያው ጥያቄ። አመንክበት ወይ? አምነህስ ምን አደረክበት? ይሄንን እያንዳንዱ ሰው ይጠየቃል። ሁለተኛ፣ በዚህ ምድር ላይ የተሰጠን የራሳችን ህይወት አለ። ምን አደረክበት? ስለዚህ መልስ እንሰጣለን። አሁን ያነበብኩላችሁ ክፍል ዮሐንስ ወንጌል 10:10 እንመልከተው። ምን ይላል? 2 ነገሮችን ነው የሚናገረው አይደለም? አንብቢልኝ። አዳምጡ። እንደገና
እኔ ህይወት እንዲበዛላችሁ ይሰማል። ህይወት እኔ ህይወት እንዲሆንላቸው ቀጥሎ ምን ይላል? ሁለት ነገር ነው። የመጀመሪያው ምንድነው? ህይወት እንዲሆንላቸው ነው የሚለው። ቀጥሎ ያለው ደግሞ ምንድነው? እንዲበዛ ነው። ሁለት ነገር ነው፣ አንድ ነገር አይደለም እዛ ክፍል ላይ ያለው። ስለዚህ ጌታ ኢየሱስ በመስቀል ላይ ሲሞት ሞቶም ሲነሳ ዓላማው ሁለት ነው። ሰዎች ሁሉ ምን እንዲያገኙ ነው? ህይወት እንዲያገኙ። አንደኛ። ሁለተኛው ዓላማ ሰዎች ሁሉ ያገኙት ህይወት እንዲበዛላቸው ነው። ክብር ለእግዚአብሔር ይሁን። ህይወት ማግኘት አንድ ነገር ነው። በተገኘው ህይወት መኖር ሁለተኛው ነገር ነው። ስለዚህ የከፍታ ህይወት ልምምድ የምንለው ይሄንን ነው። የበዛ ህይወት ህይወት። በሌላ አባባል መጽሐፍ ቅዱሳችን ምን ይላል? አንደኛ ዮሐንስ ምዕራፍ 2:6 ላይ በእርሱ እንዳለን በዚህ እናውቃለን፣ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይላል። ኢየሱስ እንደተመላለሰ መመላለስ ማለት የከፍታ ህይወት ማለት ነው፣ ወይም በከፍታ ህይወት መመላለስ ማለት ነው። ኢየሱስ እንደተመላለሰ አዳምጡ እያልኩ ያለሁትን መጽሐፍ የሚለን እኛ እንደፈለግነው መመላለስ አይደለም። ማን እንደተመላለሰ? ኢየሱስ እንደተመላለሰ። ኢየሱስ እንዴት እንደተመላለሰ የምናውቀው መቼ ነው? ኢየሱስ እንዴት ተመላለሰ? ኢየሱስ እንዴት እንደተመላለሰ ለማወቅ ከፈለግን መጽሐፍ ቅዱስ ማንበብ አለብን። ምን ያስፈልገናል? እውቀት ያስፈልገናል። ህዝቤ እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ሆሴዕ 4:6 አለማወቅ የተሰጠንን የክርስቶስ ህይወት አቢዩዝ እናደርገዋለን። አላግባብ እንጠቀምበታለን። ያለ ቦታው እንጠቀምበታለን። ለምን? እውቀቱ የለም። ዳንኤል ደግሞ እንዲህ ይላል፣ ነገር ግን አምላካቸውን የሚያውቁ ምን ይላሉ? ይበረታሉ፣ ያደርጋሉም ይላል። እውቀት ደግሞ ብርታት ይሰጣል። ወደ ድርጊት እንድንሄድ ጉልበት ይሰጠናል። ክብር ለእግዚአብሔር ይሁን። ስለዚህ አለማወቅ ያጠፋል፣ አለማወቅ ያጎላል፣ አለማወቅ ብዙ አደጋ ያስከትላል። እውቀት ያስፈልገናል። ባለፈው የከፍታ ህይወት በሚል መልእክት ሳቀርብ አንድ ምሳሌ ነግሬያችሁ ነበረ። ስለ ንስር ጫጩት ትዝ ይላችኋል። አንቺ ዶሮ አይደለሽም ወይም የዶሮ ጫጩት አይደለሽም፣ አንቺ ግን ንስር ነሽ ተብሎ ከተነገራት በኋላ ምን ሆነች? ያቺ እንደ ዶሮ መኖር አቁማ እንደማ መኖር ጀመረች? እንደ ፍጥረቷ መኖር ጀመረች። ክብር ለእግዚአብሔር ይሁን። እኛም የተፈጠርነው እንደዛው ነው። አንድ ታሪክ ዛሬ ደግሞ ልጨምርላችሁ። አንድ 3 እነግራችኋለሁ። ኢየሱስ ክርስቶስ በሞተ ጊዜ፣ ከሞት በተነሳ ጊዜ ዋጋው ተከፍሏል። ክብር ለእግዚአብሔር ይሁን። እኛ የምናወጣው ዋጋ ምንም ነገር የለም። በተከፈለ ዋጋ ውስጥ ነው የምንኖረው። አንድ ታሪክ ልንገራችሁ። የምናውቀው እኔም ድሮ ስብከት ላይ ነው የሰማሁት። አንድ ሰው በመርከብ ተሳፍሮ ረጅም አገር ይሄዳል፣ ረጅም ርቀት ይሄዳል እና ረጅም ርቀት ስለሚሄድ ከረጅም ጊዜ በኋላ ነው የሚደርሰው እዛ። እና በመርከቡ ላይ ደግሞ መርከብ ላይ 3 እና 4 ሰው አይደለም የሚሳፈረው፣ እንደ ታክሲ ብዙ ሰው ነው፣ በሺህ የሚቆጠር ሰው ነው። እና ተሳፍሮ ሲሄድ ይሄ ሰውዬ በዚህ መንገድ ላይ ሊመገበው የሚችል የራሱን ምግብ ይዟል፣
ሊጠጣው የሚችል የራሱን ውሃ ይዟል። የሚተኛበትም ስፍራ መሬት ላይ ነው። ስለዚህ ይሄዳል። አንድ ቀን ያልፋል፣ 2 ቀን ያልፋል፣ 3 4 ቀን፣ ሳምንት ያልፋል፣ 2 ሳምንት፣ 3 ሳምንት፣ ረጅም ነው። የሚበላውን እየበላ የሚጠጣውን እየጠጣ የሚተኛበት ቦታ እየተኛ ሊደርስ ሲል በማይክሮፎን አሁን ልንደርስበት ያለው ቦታ እንዲህ ነው ተብሎ ሲነገር ሰዎች ይተራመሳሉ። እሱም መውረጃው እዛው ነው፣ ይሰማል። ስለዚህ ከነበረበት ቦታ ወጣ ይልና ተደብቆ ነው የነበረው። ብቅ ሲል ሰዎች እዛ ሲተራመሱ ያያል። ሲበሉ ሲጠጡ ያያል። ከዛ ለብዙ ጊዜ ስላልተያየ ሌሎቹ በየቀኑ የሚተያዩ ናቸው። ገብቷቸዋል። ሲበሉና ሲጠጡ ይተያያል። እንዴት አደርክ ለምን አደርክም ወደ ማለት ሳይደርሱ አይቀርም። እንግዳ ፊት ነው አሁን ያዩት። ተሰውሮ የነበረ ነው። የት ነበርክ አንተ ብለው ይጠይቁታል። እኔ ውስጥ ነበርኩኝ። ለምን ውስጥ ሆንክ? እዚህ እኮ መምጣት ትችል ነበር ብለውታል። በኋላ ለመሆኑ ምንድን ነው የምትበላው? የራሱን ምግብ እንደሚበላ፣ የራሱን መጠጥ እንደሚጠጣ፣ መሬት ላይ እንደሚተኛ ነግራቸው በኋላ መርዶውን ነገሩት። እንዲህ አሉት፣ አንተ እኮ ቲኬት ስትገዛ ይገባቸዋል። ከዚህ በኋላ ቲኬት ስትገዛ የምግብ ዋጋ አለበት፣ የመጠጡም ዋጋ፣ የመኝታውም። እስከ ዛሬ ግን ከስረሃል። የተከፈለበት ነበር፣ እንዳልተከፈለለት ሲኖር ነበር። ጌታ ኢየሱስ ለኛ ሙሉ ዋጋ ከፍሎ ያንን ህይወት ካልኖርን እንደዚህ ሰው ነው የምንኖረው። እንደዚህ ሰው ነው የምንኖረው። ይሄ ሰውዬ መጀመሪያ ቢያውቅ ኖሮ እንደዚህ ይኖር ነበር? ወይም ቲኬቱን ሲገዛ እንደዚህ ይኖር ነበር? አይኖርም። ስለዚህ እውቀት ይሄንን ሰው ያነዚያን ቀናት በዛ አይነት ሁኔታ እንዲሄድ አደረገው ማለት ነው። በእኛም ላይ ይሄው አለማወቅ መኖር እንደሚገባን እንዳንኖር እንቅፋት ይሆናል። አንድ ጊዜ ተጨማሪ በዚሁ ጋር ልንገራቸው ይህን ምሳሌ። ልክ እንደ የንስሯ ጫጩት አንድ እረኛ በግ የሚጠብቅ በጎች ሲጠብቅ ግልገል አንበሳ ያገኛል። ሰምታችሁኛል? ግልገል አንበሳ ያገኛል። በአካባቢው ምንም አንበሳ የለም። በኋላ ይዞት ይሄዳል ማለት ነው። ይዞት ይሄድና ከበጎቹ ጋር አንድ ላይ ይቀላቅለዋል። ይሄ ግልገል አንበሳ ከበጎች ጋር ሲወጣ ሲገባ፣ ከበጎች ጋር ሲወጣ ሲገባ የማንን ባህሪ ይዟል? የበግ ባህሪ ይዟል። ልክ እንደ ዶሮዎቹ ማለት ነው። ተመሳሳይ ነው። ስለዚህ ባህሪው አንበሳ መሆኑ ቀርቶ እንደ አንበሳ መኖሩ ቀርቶ እንደ ማን ይኖራል? እንደ በግ ነው። እንደ በግ ይኖራል። ከዕለታት አንድ ቀን የሚበሉትን ሳር በሉና ያስለመዳቸው እረኛው ምንድነው? ውሃ ያጠጣቸዋል። ውሃ ሊያጠጣቸው በሚሄድበት አካባቢ ድንገት አንበሳ ይመጣል። ትልቅ አንበሳ እያገሳ ሲመጣ ይኸው በጎቹ እንዴት እንደበረሩ በፍርሃት ማለት ነው። ያ ግልገል አንበሳ አብሮ ጠፋ። ሰምቶ አያውቅማ። ግን ማነው እሱ? አንበሳ።
አንበሳው ውሃ ጠጥቶ ተመልሶ ይሄዳል። እንደዚሁ ሲወጡ አንዳንዴ ብቅ እያለ ያ አንበሳ እያገሳ ሲመጣ እየሸሹ ይሄዳል። እንደዚሁ እየሸሹ ሲሄዱ አንድ ቀን እንደ መሸሽ ብሎ ቆም ብሎ ያያል። ይሄ ግልገል አንበሳ ማለት ነው። ከሩቅ ለመሆኑ ይሄ የሚጮኸው ማን እንዴት ነው? እያደገም ነው ባይዘወይ። ስለዚህ ቆም ብሎ ያይና አንድ ስዕል በውስጡ ተቀርጿል። ከዛ ተመልሶ ይሄዳል። ወደሱ አልሄድም፣ ፍርሃቱ አለ። ተመልሶ ይሄዳል። ልክ ሌላም ጊዜ እንደዚህ ሲል አሁን እየለመደ ይመጣል። ድምፅ መልኩንም እየለመደ ይመጣል። አንድ ቀን እንደዚሁ ውሃ ሲጠጡ በውሃው ውስጥ ራሱን ተመለከተ። ገብቷችኋል ያልኩት? በውሃው ሰው መልኩን ያያል አይደለም? እንደ መስታወት ራሱን ሲያይ ያን አንበሳ ያየው ትዝ አለ። እሱን እንደሚመስል አየ። ይሄ ያልገባው አለ? የዛ አንበሳ መልክ ውስጡ ስለተቀረጸ ራሱን ሲያይ እዚህ ጋር ይሄ ምንድን ነው የሚባለው? ፀጉሩ ጎፈር ነው ምናምን ያ አለና ሲያይ ኔቸሩ እሱን መስሏል። እሱን መስላለሁ ማለት ነው። ከዚያ ይሄድና ሌላ ጊዜ ሲመጡ አንበሳው መጥቶ ሲጮህ አሁን እንደ በፊቱ አይሮጥም። ሲጮህ ያየዋል ማለት ሲያገሳ ሲጮሃሉ ሲያገሳ አንበሳ አገሳ ነው የሚባለው። ሲያገሳ ያየዋል። እንደ አንበሳው ለማግሳት ይሞክራል፣ ግን አይችልም። እንደዚሁ ይሞክራል፣ አይችልም። ቀስ እያለ ሲሞክር፣ በሌላም ጊዜ ቀስ እያለ ሲሞክር በትክክል እንደ አንበሳው ማግሳት ጀመረ። ማንነቱ ተመለሰ። ከዚያን ጊዜ በኋላ በጎችን ደህና ሁኑ በጎች፣ እኔ በግ አይደለሁም እኔ አንበሳ ነኝ አለና እዛው አንበሶች መንደር ተቀላቅሎ ቀረ ይባላል። ክብር ለእግዚአብሔር ይሁን። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል፣ ኃጥእ ግን ፈሪ ነው ሳይነኩት ይሸሻል። ጻድቅ እንደምን ይኖራል? ምሳሌ 28:1 ጻድቅ እንደ አንበሳ ይኖራል። ክብር ለእግዚአብሔር ይሁን። እኛ እንደ አንበሳ እንድንኖር የተፈጠርን ነን። እንደገና የተሰራን ሳይሆን የተፈጠርን አዲስ ፍጥረቶች ነን ወገኖች። የከፍታ ህይወት ልምምድ ማለት የኢየሱስ ክርስቶስ ህይወት ልምምድ ማለት ነው። የበጎች መንደር ውስጥ መኖር ያብቃ። በኢየሱስ ክርስቶስ ስም በጎች መንደር ውስጥ እንድንኖር እግዚአብሔር አልፈጠረንም። የተፈጠርነው እንደ አንበሳ እንድንኖር ነው። ያለ ፍርሃት እንድንኖር ነው። የት? በሚያስፈራ ሁኔታ ውስጥ። የከፍታ ህይወት ማለት ፍርሃት የሌለበት አይደለም። የሚያስፈራ ነገር የሌለበት አይደለም። ጉድለት የሌለበት አይደለም። ሞልቷል። ግን በሞላው ላይ ቆሞ እግዚአብሔርን ማምለክ ነው። ክብር ለእግዚአብሔር ይሁን። የከፍታ ህይወት ማለት ጉድለት የለም ማለት አይደለም። የከፍታ ህይወት ማለት ስራ የሌለበት አይደለም። ጤና የሞላበት ነው ማለት አይደለም። የከፍታ ህይወት ማለት እንደ ኢየሱስ በመርከብ ላይ ከደቀ መዛሙርት ጋር ሲሄድ ማዕበል መጣ ይላል መጽሐፍ ቅዱስ። ማዕበል ሲመጣ ደቀ መዛሙርት ተናወጡ ይላል። ኢየሱስ ግን ምን ብሎ ነበረ? በቃ የከፍታ ህይወት ማለት ይሄ ነው። በማዕበል ውስጥ መተኛት ይቻላል። ለምን ቢባል ህይወቴ የክርስቶስ ነው። ከኔ የተነሳ አይደለም። ውስጤ ያለው ህይወት የኢየሱስ ስለሆነ ኢየሱስ እንደኖረው መኖር እችላለሁ።
መጽሐፍ ቅዱሳችን የሚነግረን ነው። ከዚህ በታች መኖር ለኛ እግዚአብሔር አላየው፣ አልፈጠረው፣ አላቀደው። ያ የምስኪንነት ኑሮ ነው። ዋጋ የተከፈለበት ኑሮ ግን እንደ ኢየሱስ እኮ በምድር መጥቶ ሲኖር በጉድለቶች ውስጥ ነው የኖረው። ግን በጉድለቶች ውስጥ በሙላት ክብር ለእግዚአብሔር። እግዚአብሔር ሙላት ሆኖ ነው የኖረው። ስለዚህ መቼ ነው ይሄን የከፍታ ህይወት የምንለማመደው? መንግስተ ሰማይ አሜሪካ ስንሄድ፣ ካናዳ ስንሄድ፣ እንግሊዝ ሀገር ስንገባ ምስኪንነት ነው። እዚህ ምድር ላይ በአቴንስ ምድር ላይ ያስፈራል በተባለበት ምድር ላይ በችግር ላይ ቆሜ ኢየሱስ ጌታ ነው እላለሁ። ይህ ነው ህይወት። ክርስትና ይህ ነው። የከፍታ ህይወት ይህ ነው። ጎደሎው እያለ በጎደሎ ላይ ቆሞ እግዚአብሔርን ማምለክ ማለት ነው የከፍታ ህይወት። ይሄ ጎደለ፣ ይሄ የለም፣ ይሄ አለ። መጉደሉን አንክድም። ሊጎል ይችላል። የትም ቦታ መጽሐፍ ቅዱስ ላይ ሙላት የለም። ሰዎች ግን በጎደለባቸው እግዚአብሔርን አምልከው እግዚአብሔርን አክብረው አልፈዋል። ክርስትና እንደዛ ነበር፣ ዛሬም ነው፣ ወደፊትም ያው ነው። ክብር ለእግዚአብሔር ይሁን። የትናንቱ ኢየሱስ ዛሬም ያስችላል፣ ነገም ያስችላል፣ ሁሌም ያስችላል። ለምንድን ነው ዋጋ ከተከፈለልን ኑሮ በታች የምንኖረው? ስራ ቢጠፋ የሚበላ ባይኖር ነብዩ ምን እንዳለ ትዝ ይላችኋል? የብሉይ ኪዳኑ ሰው ነው። ከኛ ባልተሻለ ኪዳን ውስጥ የሚኖረው ሰው ነው። ከብቶች በበረት ውስጥ ባይኖሩ የእርሻ ስራ ቢጎድል፣ እኔ ግን በእግዚአብሔር የኢየሱስ ህይወት ማለት ይሄ ነው። በኪሴ 5 ሳንቲም ባይኖር፣ በባንክ 5 ሳንቲም ባይኖር፣ ለነገ ምንም ነገር ባይኖር፣ በኪሴ ባይኖር፣ በልቤ እግዚአብሔር በሙላት አለ። በልቤ ኢየሱስ አለ። ነገም ኢየሱስ አለ። ተነገ ወዲያም ኢየሱስ አለ። የከፍታ ህይወት ማለት ይህ ነው። ሰይጣን ቀዳዳ ያስቆጥረናል። ቀዳዳ ቁጥር 1 ይሄ ጎልሏል። ቀዳዳ ቁጥር 2 ይሄ ጎልሏል። ቀዳዳ ቁጥር 3 ይሄ ጎልሏል። በየቀኑ ያስቆጥረናል። ከዚህ የተነሳ እግዚአብሔርን ሳይሆን የምናመልከው የሰይጣንን መዝሙር ነው የምንዘምረው። ጌታ ሆይ ይሄን ሙላ፣ ጌታ ሆይ ይሄን አድርግ፣ ጌታ ሆይ ያንን አድርግ። መዝሙር 34:10 ምን እንደሚል ታውቃላችሁ? እስቲ ያወጡት ቶሎ። ይሄ ከገባን አመለጠ። ሰላሳ 34 ቁጥር 10 አገኛችሁት? እስቲ አንብቡት። ደገሙት።
ይኸውላችሁ ባለጠጎች ምን አሉ? ደኸዩ። ከመደኸየታቸው የተነሳ ምን አሉ? ተራቡ። ሀብት ሁሉ ጠፋ። እግዚአብሔርን የሚፈልጉትስ ጸለዩ ይላል። ስለ ጉድለቱ ይሄ ጎደለ ብለው ጸለዩ ይላል ነው። ጸሎትን ልክድ አይደለም። ጸሎት ጥሩ ያላግባብ መሆንን ግን አልፈልግም። እውነት ልነግራችሁ ይኸውላችሁ እኛ እግዚአብሔርን እንዳላወቀ አዚፍ እግዚአብሔር እንደማያውቅ ልንነግረው አያስፈልግም። እግዚአብሔር የሚፈልገው እኛ እሱን እንድንፈልግ አንድና አንድ የእግዚአብሔር ጥማት፣ እግዚአብሔር ይጠማዋል ራሱ ታውቃላችሁ። ፊቱን እንድንፈልግ እግዚአብሔር ይጠማዋል። የእሱን ፊት ስንፈልግ የሁል ጊዜ ስራችን የእሱን ፊት መፈለግ ከሆነ ቀዳዳዎች ማን ነው የሚደፍናቸው? እሱ ራሱ። ክብር ለእግዚአብሔር ይሁን። ቀዳዳ መቁጠር የኛ ስራ አይሁን። ሰይጣን ስራ ሰጠን። ለምን ያውቅበታል። እዚህ ጋር ቆመን እግዚአብሔር ሆይ አመሰግንሃለሁ እንዳን አፋችንን መለጎሚያ ያገኘ። የተፈጠርነው ግን ለማምለክ ነው። ስራ ምንድነው ባሉት ጊዜ ምን አለ ነብዩ? እያመለከ ግን አልነበረም። ጠፍቶ እየሄደ ግን ስራዬ ምንድነው አለ? ማንን? ሰማይና የብሱ የፈጠረውን እግዚአብሔርን አመልካለሁ። የኛ ስራ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ ደግሞ መዘመር ብቻ ነው። ብዙ ጊዜ የኛ ችግር ይሄ ነው። እዚህ ቦታ 4 ሰዓት ላይ ተጀምሮ አምልኮ ፕሮግራም በዚህ ሰዓት ያልቃል። ከዛ መዝሙር ነው፣ ከዛ ስብከት ነው፣ አምልኮ ይቆማል። 24 ሰዓት ታመልክ። 24 ሰዓት ነው የምናመልከው። ስራ ቦታም ሲሄድ አምልኮ ነው የምሰራው፣ ለእግዚአብሔር ክብር ነው። በመንገድ ላይ ሲሄድ አመልካለሁ፣ ላልዘምር እችላለሁ። ስለዚህ እግዚአብሔር ነው ትዝታዬ። ንጉሱ ምን አለ መሰላችሁ? ይኸው ንጉስ ነው። ንጉሱ ማን ነው? ዳዊት። ቃል ትዝታዬ ነው። ትዝታዬ በቃ የእሱ ትዝታ እግዚአብሔር እውነት ነው። ንጉስ እኮ ንጉስ በእግዚአብሔር ቃል ደስ ሲለው ብዙ ምርኮ እንዳገኘ በቃል ደስ አለኝ። ስለዚህ የእግዚአብሔር ሕዝብ ሆይ ተሰርቀናል። እንዲህ እንድንኖር አይደለም የተጠራ ነው። ዋጋ ተከፍሎበታል። እኛ ኢየሱስን ያመነው ሕይወት እንዲሰጠን ብቻ ነው። ከዛ የሚሻገር እውነት የለም እኛ ጋር አይደለም። ተሰርቀናል። ሌባው ከእውቀት ማነስ ተሰርቀናል። ልንኖር የሚገባውን እየኖርን አይደለም። እንደዛ ምስኪን መንገደኛ በራሱ ምግብ በራሱ ውሃ እንደሚጓዝ በውስጣችን ያለው ይህ የክርስቶስ ሕይወት ልዩ ሕይወት ሆኖ ሳለ ምስኪን ሆነን እንኖራለን። አንገት ደፍተን እንኖራለን። የመጣው ሲኮረኩመን በዚህ ሌላው በዚህ ሲኮረኩመን እየተኮረኮምን እንኖራለን። አንድም ቀን ኢየሱስ ተኮርኩሞ አንገቱን ደፍቶ አያውቅም። ሁል ቀን ግን እግዚአብሔር አብ በሱ ሕይወት ይከብር ነበር። እነዛ ሁለት ቤቶች በማቴዎስ 7 ላይ የተሰሩት ትዝ ይላችኋል። ውሃ መጣ፣ ጎርፍ ሆነ፣ ያንን ቤት ገፋው፣ ያኛውንም ቤት ገፋው ይላል። ያኛው ግን አለት ላይ ስለተመሰረተ አልወደቀም። አሸዋ ላይ የተሰራው ምን አለ? ኧረ ለመሆኑ ምን ላይ ተሰርተን ይሆን? የኛ ቤት የት ቢሰራ ነው እንደዚህ የምንገፋው? የትኛው ጉልበተኛ ነው የኢየሱስን ሕይወት የሚገፋው? የትኛው ጉልበት? የኢየሱስ ሕይወት ነው በእኔ ውስጥ ያለው። የገሃነም ደጆች
አይችሉትም የተባለ የትኛው ነው ወገኖቼ? ከኢየሱስ ሕይወት የበለጠ ጉልበተኛ ማን ነው? ማን ነው ሕይወታችንን ዛሬ ለእግዚአብሔር ፈቃድ እንዳንኖር የሚያደርገው? የሚያንገዳግደው የማን ጉልበት ነው? በቀድሞ የእምነት ሰዎች ያልተሸነፈ ጌታ ዛሬ በእኛ ሕይወት እንዴት ይሸነፋል? እንዴት ይሸነፋል? በቀደሙት የእምነት ሰዎች ያልተበገረ ኢየሱስ በመከራ፣ በስደት፣ በእስር ቤት፣ በእጦት እሱን አስከብረው አልፈዋል። ሕይወታቸው ኢየሱስ ዛሬ የትኛው ሕይወት ነው? እንዲህ የሚገፋው የሚናወጠው የኢየሱስ ሕይወት ወይስ የማን? በተቀመጥንበት ወይም እግዚአብሔር ባስቀመጠን በሰማያዊ ስፍራ ላይ ሆነን እርሱን እንዳናመልከው የሚገዳደር የትኛው ኃይል ነው? የትኛው ኃይል? የትኛው ኢየሱስ ነው እኮ ክርስቶስም ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? በእኛ ውስጥ ያለው ማን ነው? እሱ ደካማ ኢየሱስ። የትኛው ኢየሱስ? በጳውሎስ ውስጥ የነበረው ኢየሱስ አይደለም። የትኛው ኢየሱስ? የትኛው ችግር ተራራ ሆነበት ኢየሱስ? የትኛው ጎደሎ እግዚአብሔርን እንዳያመልክ እንቅፋት ሆነበት? የትኛው ማጣት? የትኛው አገር? የማን ሕይወት? የትኛው ኢየሱስ ነው እኔ ውስጥ ያለው? መኖር ከሚገባን በታች ለምንድን ነው የምንኖረው? አሮጌው ሥጋ ነው ያስቸገረ። ለአሮጌው ሥጋ እግዚአብሔር አንድና አንድ ነገር አዘጋጅቷል። እግዚአብሔር ፈርዶበታል። እግዚአብሔር እንዲህ አለ በቃሉ፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ። ለማን እንዳንገዛ? ለኃጢአት በጭራሽ እንዳንገዛ። ኃጢአት እንዳናደርግ አይደለም፣ ልዩነት አለ። እንዳንገዛ የኃጢአት ሥጋ ይሻር ዘንድ በቃ ይህንን ካንስል ሊያደርገው እግዚአብሔር አሮጌው ሥጋችን ከእርሱ ጋር እንደተሰቀለ እናውቃለን። አስቸጋሪው ነገር ላይ እግዚአብሔር ፈርዶበታል። የታላቁ ሐዋርያ እንዲህ ይላል። የምናውቀው ቃል ነው፣ አዲስ ቃል አይደለም። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ
ሶስት እውነቶችን አዳምጡ። ሶስት እውነቶችን እኔ ከክርስቶስ ጋር ተሰቅያለሁ። እስቲ እያንዳንዱ ሰው ይሄንን ይበል። እኔ እንድገመው። እኔ ሁለተኛው እውነት እኔ አሁን ሕያው ሆኜ አልኖርም። እኔ ሕያው ሆኜ አልኖርም። ሶስተኛ እውነት ክርስቶስ ግን በእኔ ይኖራል። ክርስቶስ ግን በእኔ ይኖራል። የኛ ችግር አሁን እየኖረ ያለው አሮጌው ማንነት። ስለዚህ የከፍታን ሕይወት መለማመድ አንችልም። የክርስቶስን ሕይወት መለማመድ አንችልም። መጽሐፍ ቅዱስ የከፍታን ሕይወት እንድንለማመድ እግዚአብሔር ሰርቶ የጨረሰው ነገር አለ። እኛ እንድናደርገው የሰጠን ነገር አለ። አንድ ጊዜ አንድ አገልጋይ እንዲህ አረገ። በደንብ አዳምጡ። የሬሳ ሳጥን ቸርች ውስጥ ይዞ መጣ። የሬሳ ሳጥን ሰው ሳይገባ በፊት የሬሳ ሳጥን ይዞ መጣና እዚህ ጋር አስቀመጠ። ተሸፍኖ ማለት ነው። በቃ የሞተ ሰው አለ። አሁን ጉባኤ ሁሉ ሲሰበሰብ ተሸፍኗል። እንግዳ የሆነ ነገር እዛ ይታያል። ጉባኤው ከሞላ በኋላ ገለጠና ያው ሲገለጥ ምን እንደሆነ ይታያል። የሬሳ ሳጥን ዛሬ አናውንስ አደረገ ማለት ነው። ዛሬ ሰው እንቀብራለን አለ። ምን እናደርጋለን? እንቀብራለን። ስለዚህ እያንዳንዱ ሰው እየመጣ ይሰናበተው ተባለ። ስለዚህ በሰልፍ ከዚህ ጀምሮ እንደዚህ ይመጣሉ፣ እያዩ ይሄዳሉ። ይመጡና እዚህ ጋር ሲደርሱ ልክ እንዲህ ቢሆን መስታወት ነው፣ ከላይ ያዩታል። አፋቸውን ይዘው ይሄዳሉ ማለት ነው። ማንም ለማንም ምንም አይልም። ሁሉ መጥቶ አይቶ ከሄደ በኋላ ምን አያችሁ? ምን ያዩ ይመስላችኋል? እንዴት አዩ? ጎበዞች ናቸው። ታውቁታላችሁ። ትልቅ መስታወት አለ ውስጥ መልክ የሚያሳይ። ልሰናበት ብሎ የመጣው ሰውዬ ማንን ነው የሚሰናበተው? ራሱን ነው የሚሰናበተው። ክብር ለእግዚአብሔር ይሁን። እኛ መሰናበት አቅቶናል። እኛ መሰናበት አቅቶናል። እሽሩሩ እያልን የያዝነው ሰው ይሄ ነው የሚጎትተን ወደ ኋላ ወደ ከፍታ እንዳንወጣ። ስለዚህ የከፍታን ሕይወት መለማመድ የሚቻለው እግዚአብሔር ባለው መንገድ ብቻ ነው። ስለዚህ ቅድም እንዳልነው ሶስት ነገሮችን እንደተናገርነው እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም። በቃ ማቆም አለበት መኖር። ክርስቶስ በእኔ ይኖራል ብሎ ከዚያ በዚህ እውቀት መመላለስ። ይሄንን ለማድረግ ግን ሰው ኃይል ይፈልጋል። ያ ኃይል ከየት ይምጣ? ስራ ቦታ ስራ አገኛችሁ እንበል። የሚቀጥራችሁ ሰው እንዲህ ይላችኋል፣ ከዛሬ ጀምሮ ይሄን መኪና ሰጥቻለሁ። ስለዚህ የኔን ስራ የምትሰሪው ወይም የምትሰራው በዚህ መኪና ነው ቢላችሁ መኪናውን አስቀምጣችሁ በእግራችሁ ወይም በሌላ ትራንስፖርት ትጠቀማላችሁ? መኪናውን አስቀምጠው በሌላ ትራንስፖርት መጠቀም ምንድን ነው? ትክክል አይደለም። ሰውየውም አይፈልጋችሁ። የተሰጠውን መኪና መጠቀም አለበት። the same way እግዚአብሔር የሰጠን ነገር አለ። የኛ የኃይላችን ምንጭ የተሰጠን ነገር አለ። የኃይላችን ምንጭ ምንድን ነው?
የእግዚአብሔር መንፈስ፣ የእግዚአብሔር ቃል ሁለቱ የኃይል ምንጮቻችን ናቸው። ባለፈው ጊዜ እዚህ በመንፈስ ሲጠመቁ የነበሩ ወገኖች አሉ። ክብር ለእግዚአብሔር ይሁን። ሰው በመንፈስ ካልተጠመቀ የትም አይደርስም። ለምን? 1:8 ላይ ሐዋርያት ምን ይላል? መንፈስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? መኪና ትቀበላላችሁ አይልም። ቤት ትቀበላላችሁ አይልም። አሜሪካን ትሄዳላችሁ አይልም። ለሁሉም ግን መሰረት የሆነው ምን ትቀበላላችሁ? ክብር ለእግዚአብሔር ይሁን። ኃይል እንቀበላለን። የኃይል ስራው ምንድን ነው? ክርስቶስን ለመኖር። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል፣ እኔን ያከብረኛል። ኢየሱስን ያከብራል። ስለዚህ ያለ እግዚአብሔር መንፈስ ጥምቀት እግዚአብሔርን ማምለክ አይቻልም። ለማድረግ መሞከር ድካም ነው። አለመጠመቅ ደግሞ ኃጢአት ነው። እሱ ብቻ አይደለም። ከጥምቀት በኋላ ደግሞ ሙላት አለ። እስጢፋኖስ ትዝ ይላችኋል። ሐዋርያት 17 ላይ በመንፈስ ተሞልቶ ነው፣ ተጠምቆ አይደለም። ያ ሙላት ነው። ስለዚህ በመንፈስ ተሞልቶ ማንን አየ ይላል? ወጋሪዎቹን አየ ይላል ነው። ግን እየተወገረ እኮ ነው። ማንን ነው የሚያየው? የእግዚአብሔርን ክብር ያለው አለ። ያያል የእግዚአብሔርን ክብር፣ አንደበቱ ደግሞ ይናገራል። ሰማይ ተከፍቶ የእግዚአብሔር ልጅ በአብ ቀኝ ተቀምጦ አያለው አለ። በደብዳቤዎቹ ፊት እየተደበደብኩኝ ነው አይደለም ቋንቋ። ሰው በመንፈስ ሲሞላ፣ በመንፈስ ሙላት ውስጥ ሲመላለስ የሚያየው ሰማይ ነው። መንፈስ ቅዱስ ወደ ሰማይ ያሳያል እንጂ ወደ ቀዳዳ አያሳይም፣ ወደ ጉድለት አያሳይም። ኢየሱስን ያከብራል። ስለዚህ ያለዚህ መሄድ ያለ መኪናው ስራ ልስራ እንደማለት ነው። ቅድም እንዳልኩት የከፍታን ሕይወት የማንን ለማመደው ወይ ባለማወቅ ነው ወይ ባለመታዘዝ። ምስኪንነት። ስለዚህ የተከፈለበትን ነገር ለምን ከንቱ እናደርጋለን? ብዙ የጸሎት የማያስፈልጉ የጸሎት ርዕሶች ተሸክመን ለምን እንዞራለን? ጳውሎስና ሲላስ እስር ቤት ሆነው ጌታ ሆይ ይህን እስራቴን በጥስ ብለው ጸለዩ። እስራት አይታይም። እስራት አይደለም የሚታየው። የሚታየው አንድና አንድ ነው፣ የእግዚአብሔር ዙፋን። እስከ መቼ ድረስ እንሰርቅ? እስከ መቼ እኮ እስከ መቼ ምን ያርገን እግዚአብሔር? ከዚህ በሽታ ካልፈወስከኝ ጥሩ ነው መፈወስ። ፈውሳል እግዚአብሔር ነው። ፈውስን ቀምሻለሁ። ስለዚህ ወገኖቼ እንደዛ እንደ በጉ ከበግ ጋር እንደኖረው አንበሳ መሆን ትተን እንደ አንበሳ መኖር እንችላለንና እንደ አንበሳ ለመኖር እንወስን። አሜን። እንደማን እንኖር? አንበሳ ያለ ምንድን ነው የሚኖረው? ያለ ፍርሃት። በሚያስፈራ ቦታ ላይ ያለ ፍርሃት።
አምላኬን እጅግ አድርጌ አመሰግናለሁ። በዚህ ምድር በመኖር በዚህ ምድር እንኳን አሜሪካ ያለው ኢየሱስ ጌትነቱን አምላክነቱን እዚህ ምድር ላይ ማሳየት የተለየ ነው። አሜሪካ ሆኖ ኢየሱስ ጌታ ነው ማለት ይቻላል፣ ከባድ አይደለም። እዚህ ሆኖ ግን ኢየሱስ ጌታ ነው ማለት በየቀኑ ልዩ ነው። ገባችኋል? ለእኔ የተለየ ነው። የሚታየኝ እርሱ ብቻ ነው። አንድ ቀን ሌላ ነገር ጆሮዬ ገብቶ አያውቅም። ልቤን ይዞት አያውቅም። ልቤ ሙሉ ነው ለአምላኬ። ምንም ነገር ስላለኝ አይደለም። አንድና አንድ ግን ያለኝ እሱ ነው። ብርና ወርቅ የለኝም፣ ሰላሜ ግን ታላቅ ነው። ምስኪን ሰው ብመስል እንኳን ውስጤ ግን ኃያል ነው። ለዚህ ያበቃኝ ኢየሱስ ነው። እርሱ ካለ ሁሉ አለ። ወገኖች ደስ ይበላችሁ። የምታመልኩት ጌታ በጉልበቱ ተማምኖ የጠራችሁ ነው። እሱ ጉልበታም ነው። ያንተን እውቀት አይደለም ተማምኖ የጠራው። በአንተ ውስጥ ያለውን ተማምኖ ሳይሆን እርሱ ውስጥ ያለውን ተማምኖ ጠርቶሃል። ነገን በሱ ታልፋል። ትናንት በሱ አልፈሃል። ዛሬም እሱ ያሳልፋል። ሌላ ነገር ላይ ምን አንጠላጠልን? ትርፍ ነገር ገንዘብ ላይ መንጠልጠል አልተውህም፣ አልጥልህም። እኔ በአየር ላይ ነው የምሄደው። እኔ በዚህ ምድር ላይ አይደለም እየኖርኩ ያለሁት። መንፈስ ለሆን ትንሽ ነው የቀረኝ። ይገባቸዋል ለማለት የፈለጉት። አምላኬ በጣም ደስ ይለኛል። እቆራለሁ፣ እመካበታለሁ፣ እደገፍበታለሁ። አለኝ የምለው እሱ ብቻ። ምንም ስለማላውቅ አይደለም፣ ደንቆሮ ስለሆንኩ አይደለም። ደንቆሮ አይደለም፣ ግን በቃ የገባኝነት ይሄ ሲገባችሁ ገባችሁ። ጌታ ይባርካችሁ። እስቲ እንቆምና እንጸልይ።